ሰላም ጋይስ እንዴት ናችሁ? ሩታና አብርሽ እንግዲህ አሁንም እንዳየናቸው አልታረቁም ማለት ነው። እንግዲህ ደስታ ተብዬው ይባስ ብሎ እንግዲህ አበባ ይዞላት ቤት ድረስ መጥቷል ማለት ነው። ሆ ተብሎ ነው እንግዲህ አብርሽ እያለ አዝባችሁታል ይዞ የመጣው እንግዲህ አሁን ላይ ሩታ የፈለገ ይሆናል እንጂ ካንተ ጋር አልታረቅም፣ ከሱ ጋር መሆን ነው የምፈልገው፣ እንዲሁም ደግሞ መሄድ እፈልጋለሁ ያለበት ድረስ አውሮፓ ይወስደኛል፣ እዛ ነው መኖር የምፈልገው ስትል ነበር ማለት ነው። ነገር ግን አብርሽ እንኳን አውሮፓ እዚህም ሊያኖራት እንደማይችል ሲነግራት ነበረ። እንደውም ቤት ያትንጣ ብር ከሌለ እኔ ልስጥህና ተከራይተህ እዛው ሰዳት ቤት ያትምጣ ሲለው ነበረ። እንግዲህ አቃጣሪ ሆኗል ማለት ነው። አንደኛው የማን ነው ሮቤ ተብዬው ግን እንዴ ሩታ ስር ነው የሚሄድ እንዴ ምንድን ነው አቡሽ ታብረሽ ጎን እሱ ደግሞ ከማን ነው ሮቤ ተብዬው ደግሞ ከሩታ እና በጣም ነው የሚያቃጥር በጣም። ለማንኛውም በድራማ መልኩም ቢሆን እንግዲህ ሩታ እስከዛሬ ድረስ ያኔ ከሩታ ጎን ነበር ኦዲንስ። አሁን ላይ ግን አብረሽ ሊያሰድባት ነው መሰለኝ ማለት እንደዚህ እየለመናት እምቢ ብላለች። እንዲሁም ደግሞ ቤት ድረስ ወንድ ማምጣት ደርሳለች እና ታረቂው ይወድሻል ሄርሜላ፣ አንተ ተዋት፣ መታረቅ አለብሽ። ወንድ ልጅ ሲያለቅስ ጥሩ አይደለም እያለቀሰ ነው የሚልም አለ። አላለቀሰም ግን ከልቡ አዝኗል። እንዴ ምንድነው ወንድ ልጅ አይደል እንዴ? ለምን ቁፍጠና አይልም? አንገቱን ደፍቶ ነበረ። ደስታ ተብዬውና ሮቤ እንግዲህ ታብርሽ ቤት ካልወጡ ያው በጉልበት እንዲሁም ደግሞ በጸብ እንደሚያስወጣቸውና እንደሚደባደቡ ነው እንግዲህ አብርሽ ዙቶባቸው የወጣ ማለት ነው ጋይስ። እንግዲህ ድራማው ይቀጥላል ማለት ነው። ግን አብርሽን እንግዲህ ደግ ሆንክ ይገባሃል፣ እንዲሁም ደግሞ የዘራኸውና ያጨርከው ጥሩ አልዘራህም የሚሉትም አሉ። ምክንያቱም በራስ ጥፋት ነው ይሄ ሁሉ የመጣው የሚሉም አሉ ጋይስ። ብዙ አስለምኗታል እንግዲህ ሩታም ከሱ ጋር መሆን አልፈለገችም ጋይስ። ግን እነ ሩታና አብርሽ ማለት ነው የሆነ አዲስ አጀንዳ ሲመጣ የሆነ በሀገራችን ጉዳይም ሆነ እንዲሁም ደግሞ ትላልቅ አርቲስቶች ሲሞቱ ምናምን ድምፅ አይሆኑም እና ብዙ ጊዜ ይቻቸዋሉ። ለምን በቃ ስራና ስራቸውን ብቻ ነው እንደ አንዳንድ ጊዜ እኮ ድምፅ መሆን ጥሩ ነው። ለምን እንደሆነ አናውቅም፣ አይሆኑም። እና ይህ ጥያቄ እኔ ብቻ ነው ወይንስ የብዙዎቻችሁ ነው? ግዴታ መሆን አለባቸው። አንደኛ ያኔ ዩቱበሮች ናቸው፣ ብዙ ተከታይ ያላቸው። ስለዚህ በቃ መሆን አለባቸው ብዬ አስባለሁ። ዝምታ እኔ እንጃ። በእርግጠኝነት ሁሉም ሰው እንደዛ ሲል ነበር። ለምን ድምፅ አይሆኑም ምናምን ሲሉ ነበር እና ደጋግሜ አይቻቸዋለሁ። አይሆኑም ገይስ ማለት ነው። ደስታ ተብዬው አይናውጣ ሆኗል። ያኔ ልጅ ላሳድግልህ ነው እዚያ የመጣሁት፣ አንተ ያሳጣኸውን አባት እኔ ልሰጠው ነው አላለም የመጣሁት እና ሊመታው ነበረ አብርሽ ማለት ነው። እንግዲህ በቀጣይ ቪዲዮ እንደሚደባደቡ ነው የተናገሩት። እኛም እንጠብቃለን እንዴ ማለት በቃ እኔ አሁን ዛሬ የሚማቱ መስሎኝ ነበር፣ በጣም የሚደባደቡ መስሎኝ ነበር። አብርሻን እንደዛ ዝም ብሎ ድንገት በቃ ተነስቶ የሚመታው ነበር የመሰለኝና ነገር ግን አልመታውም። ግን ሌላ ጊዜ በእኔም እንደሚደባደቡ ነው እንግዲህ የተናገሩት። እንጠብቃለን ማለት የምር ይደባደባሉ አይደባደቡም የሚለውን ነው ጋይስ። እንግዲህ ደስታ ተብዬው ሩታን በቀን 3-2 እያገኛት ነው ብሏል። እንግዲህ አብርሽ በጣም የተናደደውን በዛ ነው ማለት ነው። ከካሜራ ጀርባም ይገናኛሉ ማለት ነው። እንዲሁም ደግሞ ሮቤ እንዳለው እንግዲህ እሱ ያለው በቪዲዮ ያወራታል፣ አውሮፓ እያለ ያወሩ ነበረ ምናምን ይተዋወቃል ነው ያለው። እንግዲህ አብርሽ ደግሞ ግራ አጋባን። አንዴ አንተ አውሮፓ አይደለህም እዚህ ሀገር ቤት መኖር የማትችል ሰው ነህ አውቃለሁ ማንነትህን ሲለን ነበረ። በዛሬው ቪዲዮ ደግሞ ግራ አጋባን። ምን ነው ሮቤ ውስጥ ያለው ብለዋል እንደ ሲለው ነበረ ሮቤን ማለት ነው። ያኔ አውሮፓ ይዤ እሄዳለሁ ብለዋል። ለዛ ነው ለሱ እያገዝክ ያለው። ስለዚህ እኛ በምንሰድበት መልኩ እንሰድሃለን። ስለዚህ ከሱ ጎን አትሁን እያለ እንግዲህ አብርሽ ሲለው ነበርና ግራ ያጋባል። እንዴት ነው ማለት እንግዲህ አብርሽ ሄዷል። አብርሽ ከሄደ በኋላ ራሱ ካሜራ እየቀረጻቸው ነበር እና ሩቲን እየተለቀቀው ደግሞ በሱ ነው። እና እንዴት ነው ጋይዝ የነገር ድራማ ነው ወይስ የምር ተጣልተዋል? እኔ እንደሚመስለኝ
ማለት ያኔ የማነው አብርሽ የምታደርገውን ነገር የሱ ኦዲየንሶች ይውለት ብላ ሰጥታው ነው የቀረጸችውን ወይንስ ድራማ ነው ወይንስ ምንድን ነው? ምን ይመስላችኋል? እኔ ግን ግራ ያጋቡኛል። ተጣልተው ነው ስል አንዳንድ ነገር ያሳዩኛል፣ አልተጣሉም ስል ደግሞ ድራማ ነው ውሸት ነው ስል ደግሞ አንዳንድ ነገሮች እንደዚሁ በአንዳንድ ነገሮች እርግጠኛ እንዳልሆን እሆናለሁኝ። እና ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ ውዶችዬ። አመሰግናለሁ።